ጤና ይስጥልኝ ውድ የተከበራችሁ የመቅደስ ዩቲዩብ ተከታታዮች፣ ሰላም ለእናንተ ይሁን። በየዓለም ዳርቻ በያላችሁበት በሀገር ውስጥም ሆነ በሀገር ውጭ ያላችሁ ሰላማችሁ ብዝት ይበልልኝ። ወዳችሁና ፈቅዳችሁ ለምትከታተሉኝ እጅግ በጣም አድርጌ አመሰግናለሁኝ። ላይክ እና ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ሀገራችን ኢትዮጵያን ሰላም ያደርግልን፣ ወጥቶ ከመቅረት እግዚአብሔር ይጠብቀን። ዛሬ ይህን ቪዲዮ ይዤበት የመጣሁት መንገድ መዳሜ ናት ሼር ያደረገችልኝ ማለት ነው እና ሸር አደረገችልኝ እና ገብቼ ሳየው በጣም ሸር አለው ከምነግራችሁ በላይ ማለት ነው። ከኮሜንቱ ሸሩ ይበዛል፣ ከላይኩ ራሱ ሸሩ ይበዛል እና በጣም ላይክ አለው፣ በጣም እይታ አለው። በጣም በቃ ምን ልበላችሁ ማለት ነው። አታምኑ። እንደሱ ሆንም እንግዲህ ያገኛችሁትም ሰው ሊኖር ይችላል እንግዲህ እና ሸር እነሱ እርስ በርሳቸው በጣም ነው ሸር የሚደራረጉት ከምነግራችሁ በላይ ማለት ነው። ከምነግራችሁ በላይ ለራሳቸው ሰው በጣም ክብር አላቸው። በጣም ራስ ወዳድ ናቸው ከምነግራችሁ በላይ ማለት ነው። ስለዚህ ያው እንግዲህ ልጆቹ እንደምታዩት ነው። ልጅቷ እየጨፈረች ነው። ልጅቷ አሁን እንግዲህ አያዩኝም ብላ ነው እሷ አያዩኝም፣ ቲክቶክን አያውቁትም፣ አያዩኝም ብላ ነው። ግን እነሱ ያገኙታል። አሁን የኔ ሴትዮን ቢሆን ሸር ስክሮን እያደረገች ነው ያገኘቻት እና ስታገኘ ነው ሸር ያደረገችልኝ እና እንግዲህ ለእህቶቿ፣ ለወንድሞቿ፣ ለእናቷ በቃ ለጓደኞቿ ሁሉ ነው እንግዲህ እሷ ራሱ ሸር የምታደርገው ማለት ነው። እነዛም ደግሞ እንደዚህ በተመሳሳይ እንደዚሁ ሸር ያደርጋሉ። ያኛው ሰው እንደዚህ በተመሳሳይ ሸር ያደርጋሉ እና ከዛ በኋላ እነዚህ ሰዎች ጋር ይደርሳል ማለት ነው። እነሱ ራሱ ቲክቶክ ስለሚጠቀሙ እንደዚህ ስክሮል ሲያደርጉ ያገኙታል። ካገኙት ማለት ምን አይነት እርምጃ እንደሚወስዱ አስቡ። እንግዲህ ልጁን እንግዲህ ዝም ብላችሁ ልጁን ህይወት እንግዲህ ህይወት እንትን መስኮት ላይ ሲንጠላጠል ማለት ነው። መስኮት ላይ ተንጠላጥሎ ግን በመስኮቱ ዘሎ ቢሄድስ ምን እንደሚፈጠር ግን አስባችሁታል? እሷ ግን ይኸው አለሟን እየቀጨች ነው እዚህ ጋር ማለት ነው። ያው እንግዲህ አሁን በእሷ ቤት እየጨፈረች ነው፣ ዘና እያለች ነው። ስለዚህ እኔ አትጨፈሪ ወይም ደግሞ እንትን አትብሏ አላልኩም። ግን ነገር ግን ማለት እንደዚህ አይነት አይደለም አለው የራሱ የሆነ ፕሮግራም እና የሆነ የራሱ የሆነ ወግ አለው ማለት ነው። ልጁ እንደዚህ ስታደርገው እያመናጨቀች ልጆቹን እያመናጨቀች በቃ ራሱ አሁን በቃ ከካሜራ ፊት ለፊት እንደዚህ እነሱ ካሜራ እኮ ቤት ላይ የሚገጥሙት ራሱ ለልጆቻቸው ብለው እንጂ ወይም እንድንበላ ወይም እንዳንጠጣ ፈልገው አይደለም። ግን ለልጆቻቸው ብለው ነው ካሜራ የሚገጥሙት። ይኸው ህይወት እንዴት እንደምታመናጭቃቸው ማለት ነው። ህይወት እና ለምን እንደዚህ ነው? እንደዚህ ለማድረግ እንደዚህ ተገቢ ነው ወይ? ተገቢ ነው ወይ? ሶሻል ሚዲያ ላይ ብዙ ነገር ተነግሯል፣ ብዙ ነገር ተደርጓል፣ ብዙ ነገር ያልተወራ የለም፣ ያልተነገረ የለም፣ ግን የሚሰማ የለም። አረ ተው ቅመሞች ተው፣ እራሳቸውን ጠብቁ። አሁን እንደዚህ ተዘለለ አልተዘለለ ምን ጥቅም አለው? እስኪ ጥቅሙን እስኪ ኮሜንት ላይ ጻፉልኝ። ለመፈመስ እኮ መጨፈር ብቻ በቂ እኮ ነው። ለዘማሪ እንደዚህ ለሃይማኖተኛ ነው እንጂ እኮ ማበረታቱት የኛ ሰው ለጭፈራ እኮ እያበረታታል የኛ ሰው ማለት ነው። ስለዚህ ለምንድን ነው እንደዚህ አድርገሽ የፖስትሽው እህቴ? ቲክቶክ ላይ በጣም ብዙ ነገር አለ፣ በጣም ብዙ ነገር። ስለዚህ ቲክቶኬን አያውቁትም፣ ስሜ በአማርኛ ነው፣ መጻፍ አይችሉም፣ ሰርች ማድረግ አይቻልም ብላችሁ የምትለቁ እህቶች ተጠንቀቁ፣ የምር ተጠንቀቁ፣ ተጠንቀቁ። አሁን ይቺ ልጅ እንደዚህ ሆና አሁን የሆነ ነገር ቢደርስባትኝ እነሱ ከኛ እንትን ነው የሚፈልጉት። ይሄ ትንሽዬ ነገር ነው የሚፈልጉት። ስለዚህ ቤታቸው ራሱ አይደለም ቤታቸው እቃቸው ራሱ እንዲፖሰት አይፈልጉም። ስንቶቹ ናቸው ወንጀል ውስጥ እየገቡት ልጅ እየፖሰቱ ምግብ እየፖሰቱ ምግባቸው እንዲፖሰት ራሱ አይፈልጉም። ምግባቸው ማለት ነው። ታው በቃ ይሄ አይቻልም ከተባላችሁ አይቻልም ነው በቃ አለቀ። አይቻልም ነው። የኔ ደረሰብኝ እናንተ ጋር እንዳይደርስ ተብሎ ብዙ ነገር ተነግሯል። ስለዚህ እናንተ ግን በሰምታችሁ በስታፈሳላችሁ። መጀመሪያ እያንዳንዳችን ስንመጣ ስለተስለን ድዋ አድርገን ነው አይደል? አይዋሽም። በዚህ ነው የመጣን፣ በስለት ነው የወጣን ከሀገራችን ስንወጣ ማለት ነው። በደስታ እንደው ቪዛ ሲመጣልን ያለው ደስታ
ደስታ እንዳይመስላችሁ ማለት ነው። ደግሞ እዚህ ከመጣችሁ በኋላ እንጣጥ የምር ጉድ እኮ ነው። ስለዚህ ልብሳቸውን ለብሳችሁ የምትፖስቱ ብዙ ልጆች አላችሁ። ልብስ ለማጠብ ልብሳቸውን ትወስዳላችሁ። የልጆቻቸውን ልብስ የእነሱን አብያ ትለብሳላችሁ። ይሄ ታዲያ ተገቢ ነው ብላችሁ ታስባላችሁ? ተገቢ ነው ወይ? በቃ አይቻልም። አትልበሱ። ልብሳቸው አትፖስቱ። በህግ አምላክ ጉዳቱ የእናንተው ነው፣ ጥቅም የለውም። በቃ የምትሰሩት ለራሳችሁ ነው። ከሽን ጠልባችሁ ለብሳችሁ መፖሰት ነው። ልጆቻቸውን አትፖስቱ። ሚዲያ ላይ አታውጡ። ላይቭ እንኳን ሲገቡ ልጆቹ ሲተኙላችሁ ላይቭ ግቡ። በቃ በጣም ነው እነሱ የሚፈሩት። እንደ በኢሙ እንኳን ቪዲዮ ሲስተር ጋር ሳወራ ማለት ነው ካመጡ ድንገት ይፈራሉ። ይህ እንትን ይላሉ። ማን ነው ወንድ ነው ሴት ነው ብለው ነው የሚጠይቁት። ከዛ ሲስተር ነምናም ሳቸው እሺ ትንሽ ካሜራውን ዘወር አድርገው እሺ ይላሉ። እና ሌላ ሰው እንዳያቸው በፍጹም አይፈልጉም። በቃ የራሳቸው ሰውና የራሳቸው ጓደኛ የራሳቸው እናት እህት ወንድም ብቻ እንዲያቸው ነው የሚፈልጉት እነሱ። እና በእነሱ ጥፋት ምንም ነገር የለም። እንደዚያ አንወድም ካሉ አይወዱም። አሁን ይቺ ልጅ እንደዚህ ልጆቹን እያመነጫጨቀች ነው፣ ግን የእኛ ሰራተኛም እንደዚህ ታደርጋለች ብለው ነው እንግዲህ እያንዳንዳቸው እንግዲህ አብዛኞቹ ካሜራ የሚገጥሙት ቤት። ስለዚህ ለምንድን ነው እንደዚህ የምታደርጉት ቅመሞች ማለት ነው? የምሬ ነው። እግዚአብሔርን በጣም አሳፋሪ ነው። እኔም ራሱ እንደው እያንዳንዳችን እኔ በሆንስ ብላችሁ አስቡ። ልጃችሁን የማትፈልጉትን ልጃችሁን በባለፈውን አንዲት ልጅ ኢትዮጵያው ናቸው አንድ ላይ ነው የሚሰሩት ማለት ነው። አንድ ላይ እየሰሩ ስትበላ ትቀርጻታለች፣ ስትለብስ ትቀርጻታለች፣ ስትጠጣ ትቀርጻታለች፣ ስታወራ ትቀርጻታለች፣ ስትሰራ ትቀርጻታለች። ከዛ ተይኝ እኔ እንዲቀርጽ አልፈልግም አትቀርጭኝ እያለቻትኝ ትቀርጻታለች። ከዛ መታቻትኝ፣ ከዛ መታትኝ፣ አሁንም ትቀርጻታለች። ከዛ ቲክቶክ ላይ ይለቀዋል። አትቀርጭኝ እያለቻት ትቀርጻታለች። ስለዚህ ለምን አትቀርጭኝ ከተባልሽ አትቀርጭ ነው በቃ አለቀ። ሁለቱ ናቸው የምትሰሩ እህቶች ራሱ ማለት ነው። አንዳንድ ሰው በቃ ሚዲያ ላይ ዘጥ ማለት ይወዳል። አንዳንድ ሰው ደግሞ አይወድም። ልክ እንደ የመልካችን ጸባያችን ይለያያል። ስለዚህ እናንተ እንኳን እንግዲህ የራሳችሁ ጉዳይ ነው። ግን ብዙ እህቶች አሉ፣ አዲስ የሚመጡ እህቶች አሉ። ያንቺን ቪዲዮ አይተው ልጆቹን ይፖስታሉ። ከዛ ችግር ይመጣባቸዋል። ማንም የሚደርስላቸው የለም። አንዴ ከተጎዳች በኋላ ማንም የሚደርስ ሰው የለም። እና ፕሊስ ስርዓት ያዙ። ፕሊስ የእውነት አቁሙ፣ እንደዚህ አይነት ድርጊት አቁሙ። እና ጋይስ ሰላማችሁ ብዝት ይበልልኝ በየዓለም ዳርቻ ያላችሁት። በድጋሚ ላይክ እና ሸር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ፕሊዝ ሰብስክራይብ አድርጎኝ እሺ ውዶቼ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ልቦና ይስጣችሁ። እንደዚህ አይነት ነገር ድርጊት የምትሰሩ እህቶች ልቦና ይስጣችሁ። በሰላም ወደ ሀገራችን ያብቃን። በሰላም መስራት የምትፈልጉ ልጆች ራሳቸውን ጠብቁ። እንደዚህ አይነት ድርጊት አታድርጉ። በህግ አምላክ የምር ለእኛም ሁሉ ጠንክ ነው፣ ለሌሎች ሁሉ ጠንክ ነው። አዲስ ለሚመጡት ማሰብ አለባችሁ። አዲስ ለሚመጡት ማለት ነው። ስለዚህ ያው እንግዲህ በነገር ያስኳችሁና ነው። በጣም ነው የማመሰግነው። ወዳችሁ ፈቅዳችሁ ለምትከታተሉኝ በጣም አድርጌ ነው። ክብር አለ ለእናንተ በነገራችን ላይ። እና ደግሞ ሼር አድርጉልኝ። አካውንት ተመትቷል እና ሼር ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። ከጎኔ እስከነበራችሁ ድረስ በድጋሚ እውነት ለመናገር በጣም ነው ለእናንተ ክብር ያለኝ። ኮሜንት ላይ አስታውቁ። ኮሜንት ስትጽፉ ደግሞ ላይክ ማድረጋችሁን አትርሱ ጋይስ ማለት ነው። አትርሱ። ኮሜንት አድርጉ። ሀሳብ አስተያየታችሁን አስቀምጡ። ምን ትመክሯት አላችሁ ለእህታችን? ምንስ ችግር ቢመጣ ምንስ ተገቢ ነው ብላችሁ እናንተ ብትኮኑስ ምን ታደርጋላችሁ የሚለውን ነገር እስቲ ኮሜንት ላይ አሳውቁኝ። እኔ ኮሜንት ያለው እያንዳንዳችሁ እና ደግሞ ሰብስክራይብ ማድረግ ስታደርጉ ደግሞ የመደወል ምልክቷን መጫኗን አትርሱ። አለው በለኝ ጌታ አለው ልጅ
ልጅሽ በለኝ አለው አባትሽ ነው በለኝ ጌታ አለው ልጅሽ በለኝ አለው አባትሽ ድላን አልበስን አማኑኤል ብለን አማኑኤል ብለን ድነናል በስምህ ድነናል በስምህ አማኑኤል ብለን በስምህ